ሳይሆን አይቀርም አመት ይሆነናል ስለዛ ፕሮቴስታንት ወንድሞቻችን እዚህ እኛ ጋር መተው እንደዚህ ገስት ላይ ገብተው ምናምን እንደዛ ማድረጉን እንትን ያሉትም ስለዛ የሚያደርጉት ያው ዝም ብሎ ከታችሁን መማር ብቻ ነው እሱ ደስ ይለናል ግድ አይደለም መጨቃጨቁ ግድ አይደለም ግን ይሄንን የምርም እንዲ ታምናላችሁ አታምኑም የሚለውን ግን መጣችሁ በተነግሩ ሙዳችን ነው አክሰፕት በሉ እሺ አንድ ቁጥር ለምትጽፉ ሁሉ ኢንቫይት ያደረኳችሁ ነው እሺ ሰላም ለአንተ ይሁን አስጌ ይሰማል ወዳጅ ይሰማና ከእንደነ ይመስገን አምላክ እሺ ፕሮቴስታንት ነህ አይ ኦርቶዶክስ ነኝ እሺ ታዲያ መልሽ ቀጣይ በቃ ፕሮቴስታንት አንዴ እንጠብቅና ከዛ እናስገባሃለሁ እሺ ያው ኤሊጃ ኢንቫይት አድርጌሃለሁ እና አክሰፕት በል አሁን ኦርቶዶክሶቹ አንድ ቁጥር መጻፍ ጀመሩ ፕሮቴስታንቶች ሲጠፉ ኤሊጃ ለምን አትገባም አክሰፕት አድርገኝ ይላል ኢንቫይት እያደረኩ አይደል እንዴ አክሰፕት አድርገኝ ይላል አንዴ እሺ ሰላም ኤሊጃ እንደዚህ ይቀላል ሰላም ነው ይመስገን አምላክ እንዴት አለ እግዚአብሔር ይመስገን አለን ኢንቪቴሽን እኮ እየደረሰኝ አይደለም ለምን እንደሆነ እንጃ ኦኬ ኢንቫይት ያደረኳችሁ ነበር አንዳንድ የሚጽፉትን ሁሉ ኢንቫይት እያደረኩ ነበር እሺ ከየት ነህ ከሙሉ ወንጌል ነህ እኔ ዲኖሚኔሽናል አይደለም ፐርሰናሊ ሁሉም ጋር ነው መሄደው መካነ ኢየሱስ ነበርኩኝ ሰፈር ስቀይር አሁን ሙሉ ወንጌል በተደጋጋሚ ሄዳለሁ ግን ሁሉም ጋር ነው መሄደው አይ ጥሩ ነው ሙሉ ወንጌል ቤተክርስቲያን የምትሄድ ከሆነ ያው ስለ ሙሉ ወንጌል ታውቃለህ ማለት ነው ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ሚንስ ኦፍ ግሬስ ነው ብላ ታምናለች በምን መንገድ ላይክ አሁን ለመቀደሻ ለሳንክቲፊኬሽን ሚንስ ኦፍ ግሬስ ነው ብትል ይሄ ግሬስ ማቴሪያሉ ላይ ወይም ደግሞ ቅዱስ ቁርባን ተብሎ የሚጠራው ይሄ ስጋ ወይም ደግሞ ደም ብለን የምንወስደው ምንድነው የእግዚአብሔርን ጸጋ መቀበያ ነው ብትል ብለን ከመጀመራችን በፊት ትላለች ወይስ አትልም እኔ እሱን አላውቅም እሺ የሚያቅሰው ቢገባ ምክንያቱም የእግዚአብሔርን ጸጋ መቀበያ ነው ጀነራሊ ያለውን ነገር ተባለ ስለሆነ አንድ የሚያቅሰው ይግባና ከዛ በኋላ አንተ ደግሞ የራስን ሐሳብ ትሰጣለህ መጀመሪያ ይሄንን እንወቀው አሁን የሚገባም ሰው ስለሌለ ብታወራ አንዴ ቆይ አንዴ ማንን ያስገባሁት አንዴ እሺ እሺ ይሰማል ወንድሜ ሰላም ላንተ ይሁን ይሰማል ጂሰስ ከምን ሶን የሚል ስም ያለው ወዳጄ ገብታል ሄሎ ይሰማል ወይ እሺ ሌላ ሰው እናስገባ ሌላ ፖይንት እንምረጥ ሰላም ላንተ ይሁን ጆን እንዴት አለ ሰላም አደርክ ኦኬ ይመስገን አምላክ እሺ ከየት ነው እኔ ወንጌል አማኝ በጴንጤ ውስጥ ማለት ነው በጴንጤኮስታል ውስጥ
እሺ ያው የእምነት መግለጫ ምናምን መጠየቃችን ስለማይቀር ከይቅርታ ጋር ማለት የምትችል ከሆነ እዚህኛው ማለት ትችላለህ። የምትችል ከሆነ ማለት ነው። ሙሉ ወንጌል መልካም። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው ብላ ታምናለች። ጸጋ ሲባል ግን ከምን አንጻር የሚለው ነው? አይ ችግር የለም። ይህ ጸጋ የምንቀደስበት ሳንክቲፋይ የምንሆንበት ነው የተባለው። ምን የሚሆንበት ከማለቱ በፊት በቃ የእግዚአብሔር ጸጋ መቀበያ ነው ታምናለች። አታምንም? ታምናለች። እንደዛ እስቲ የእምነት መግለጫዋን ከፍተህ ብታሳየን። የእምነት መግለጫ የለም፣ ግን ያው መጽሐፎች አሉ እንደዚህ የተጻፉ እስቲ ካሉ የዛ ስኮላር የሆኑ ማለት ነው ካሉ በቃ ችግር ካሉ መጽሐፍቶች ውስጥ ገልጣ አሳየን። አሁን በእንትን አልያዝኩትም እንጂ የእንትና መጽሐፍ አለ የምታውቅ ከሆነ የጳውሎስ ፍቃዱ መጽሐፍ። እስቲ የሙሉ ወንጌል ቤተክርስቲያን ይህንን ታምናለች የሚል የተጻፈበት የሌላ መምህራንም ቢሆን አውጣ እናሳየው። እሺ አንዴ ቼክ አድርጌ ልመለስ። አለኝ እኔ ማቆ በቃ ሂድ ታገኛና እና ደግሞ አሳየን። እሺ ሌላ ነው የምታስተምረው ብሎ የተናገረበትን ማለት ነው ካለ እስቲ እንደው ብታሳዩን። ሄሉ አለሽ እንዴ? እስቲ አለሽ? ሄሉ ድፊባቸው ማለት ነው። ቆይ አንዴ አንቺውን አስገባችኋለሁ። አንድ ደቂቃ በዛ ብለን ሲያዩን ለመግባት እንትን እንደሉ ማለት ነው። ምንድን ነው ላይቱ በጌታስ እሺ የለም ፖይሰንት የለም። እሺ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንዳልሆነ ምናምን የሚክዱትን እንትኖች ሰብስቧቸውና አሁን እንደዚህ ብሎ ማስተማር ከጀመሩ ደግሞ ይሄው ትምህርታችሁን ጥሩ እየቀየራችሁ ብለን ማሳየት ይኖርብናል። ያ አስፈላጊ ነው፣ ምክንያቱም በመጽሐፍቶቻቸው ውስጥ ስለሌለ። እሺ ሰው ጠበቅን። በቃ ያው ሄሉ ያንቺ ስራ አሁን ላሉ ፔንቶች በቃ ሄሉ ብቻ ናት መስራት ያለባት። ማለት እኛ ሄሉ ብቻ ስል ከኛ አንፃር ከኛ ምናምን ሳንሆን በቃ እነ ሄሉ ምናምን ሌሎቹ እነሱ ናቸው። ሄሉ ይመቻት እና እንደዛ ነው ምናምን ነገር ሰው አላችሁ። ፕሮቴስታንት ወንድሞቻችን ምንድነው እየጠየቀን ያለ ነው? ለምሳሌ ዶክተር ሻውል የተባሉ የምታውቋቸው አንድ የተወለዱ ፕሮቴስታንት መምህር ነው መምህር ይሁን አላውቅም፣ ግን ብቻ አንድ ፕሮቴስታንት ምንድነው ያሉን በሙሉ ወንጌል ቤተክርስቲያን ወይም በጴንጤ ውስጥ ነው ያሉት። እንደውም እሳቸው መጀመሪያ በጴንጤ ውስጥ ብለዋል። ህብስትና ወይን አንደኛ የጌታ ስጋና ደም ነው ብለን እናምናለን። የጌታ ስጋና ደም ነው ብለን ማመናችን ብቻ ሳይሆን የእግዚአብሔርን ጸጋ የምንካፈልበት ነው ብለን እናምናለን። የእግዚአብሔር ጸጋን መካፈል ደግሞ ለሳንክቲፊኬሽን እንደሆነ እናምናለን። ይሄ በጴንጤ ውስጥ ያለ እምነት ነው ብሏል። እና እንደዛ ነው። እሺ ኤቢ ይግባ እያላችሁ ነው ካለ ላስገባው። እሺ ኦኬ አለ፣ ይቅርታ። እሺ ሰላም ለአንተ ይሁን ኤቢ፣ እንዴት አለ? እንኳን ደህና መጣ። እንዴት ነህ? ሰላም፣ እንኳን ደህና ቆየኸኝ። መስገን አምላክ። ልጆቹ ማስረጃ ማሳየት ሲቸገሩ ሰምቼ ነው። እጄ ላይ ያሉትን የተወሰኑትን ላሳይ። ለምሳሌ የመሰረተ ክርስቶስን ላሳይ። እሺ መሰረተ ክርስቶስ በፔንቴኮስታል ያለች ናት። ኢትዮጵያ ውስጥ ኢቫንጀሊካሉ አብዛኛው ትራዲሽኑ ያው እንደምታውቀው አሲሚሌትድ ሆኗል። አሁን እኔ ለምሳሌ መካነ ኢየሱስ ሂጄ ቅዱስ ቁርባን ወስዳለሁ፣ አገለግላለሁ። እነሱ ኤምኬሲ ይመጣሉ፣ ሙሉ ወንጌል ኤምኬሲ ይሄዳል። ትራዲሽኑ እንደ ውጮች አይደለም፣ ታውቀዋለህ አንተ። እኮስ አሁን ኤምኬሲ በፔንቴኮስታል ዲኖሚኔሽን ውስጥ ያለች ናት ወይስ ምንድነው? እስቲ እሱን
ነገር ነው። የጴንጤዎቹን መስማት ስላለብን ማወቅ ስላለብን ማለት አይ አብዛኛው ኢቫንጀሊካል ነው። አሁን ኤምኬሲም ሙሉ ወንጌልም ቢሆን ኤቫንጀሊካልማ ሁሉም ኤቫንጀሊካል ተብሎ ይጠራል። አይ አይደለም። የፕሮቴስታንት ዲኖሚኔሽን ኢቫንጀሊካል እኮ ሌላ ነገር ነው። ኢቫንጀሊካል ሌላ ነው። ኢቫንጀሊካል አንድ ትራዲሽን ነው። ሉትራን ሌላ በፕሮቴስታንት ውስጥ ለምሳሌ ሉትራን አሁን ኢቫንጀሊካል አይደሉም፣ ግን ኢትዮጵያ ውስጥ ግን ሉትራን ኢቫንጀሊካሎች አይደሉም ነው። ኢቫንጀሊካል አይደሉም እንዴ? አንግሊካን፣ ሉትራን፣ ኢቫንጀሊካል፣ አናባፕቲስት፣ ፔንቴኮስታል እያለ ነው ዲቪዥኑ ያለው። ግን ኢትዮጵያ ውስጥ ስትመጣ ስታርክሊ የሆነ ዲፍረንሱ ሉተራውያን ካሉ ላስገባልህና የሉተራውያን ኤቫንጀሊካል ተብሎ አይጠሩም፣ ወንጌላውያን ተብሎ አይጠሩም ያልከው በጣም ኖ አይጠሩም አይደለም እኮ ትራዲሽኑን ነው የምነግርህ። ትራዲሽኑ አሁን ባይ ዲፎልት እኮ አሁን እሺ ኢቫንጀሊካል ሙቭመንት መቼ ነው የጀመረው? ከሉትራን በኋላ አይደለም የጀመረው? እሺ ቆይ አንዴ፣ ኤቫንጀሊካል ሙቭመንት ስትል ምን እያልክ ነው? ልክ እንደ ፔንቴኮስታል ኢቫንጀሊካል የሚለው ፎከሳቸው ኢቫንጀሊዝም ላይ ሆኖ ከነ ሉተር የሚጀምር ከሆነ በቃ ሉትራኖች የመጀመሪያዎቹ ኢቫንጀሊካል ናቸው። እንደውም ምን አለፋ ኖ፣ ግን አሁን መጠሪያው ኢቫንጀሊካል የሚለው መጠሪያ ሉትራን ጋር ወይም እነ ሉተር ጋር አልነበረም። 18ኛው መቶ ክፍለ ዘመን ጀምሮ ነው የኢቫንጀሊካል ሙቭመንት በተለየ ሁኔታ እንደ ትራዲሽን የቀጠለው። ኢትዮጵያ ውስጥ ስትመጣ ግን እንደዚህ በጣም ስታርክሊ ይሄ ኢቫንጀሊካል ነው፣ ይሄ ፔንቴኮስታል ነው፣ ይሄ ሉተራን ነው ብለህ ለመለየት እስከምትቸገር ድረስ አሲሚሌትድ ሆነዋል ነው የምልህ። ኤኒዌይስ ወደ መሰረተ ክርስቶስ ልሂድልህ። አንዴ ቀጥታ ወደ መሰረተ ክርስቶስ ከመሄድ በፊት ጥያቄያችን ምን ላይ የሚያተኩር ነበር? ፔንቴኮስታል ላይ አይደለም። ስለዚህ የመሰረተ ክርስቶስ አትፈልግም? እኛ የምንፈልገውን የፔንቴኮስታልን ነው። አሁን እንደዛማ ካልክ እኮ ለምን የሙሉ ወንጌል ላንብብል? የሙሉ ወንጌል ላንብብል። በጣም አሪፍ ክፈትልን። አንድ ቪዲዮን ክፈትልን። አሁን አሪፍ ነው። የሙሉ ወንጌል መሆኑን ከመጀመሪያ ጀምሮ ላሳይ። የመጀመሪያውን ፔጅ አሳየንና የሙሉ ወንጌል ከዛ በኋላ ወደዛ እንሄዳለን። እሺ አክቹዋሊ ስርዓቱን ነግረዋል ዶክተር ሻውል። በጣም በጥንቃቄ የሚፈጸም ጾም ጸሎት ተይዞ ረዥም ጊዜ ማስታወቂያ ተነግሮ ምናምን የሚል ነው መሰረታዊ ክርስትና ትምህርት ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። እሺ ዓመተ ምሕረቱን ምናልባት 204 ገጽ 204 ይመስለኛል ካልተሳሳቱ ከአንድ ደቂቃ ትንሽ ጠጋ ታደርገዋለህ። አላገኘሁትም። ቆይ አንዴ 200 ምናምን ላይ ነው። እሺ የክርስቶስን ሞትና ትንሣኤ የምናስብበት ስርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል። የቁርባን ስርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስከሚመጣ ዕለት ድረስ ራሱን መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ስርዓት ደንግጎ ሄደዋል። አንደኛ ቆሮንቶስ 11:26 ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው። እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል። ተጨባጭ የሆነ ምሳሌ እንጀራው ለእኛ የተሰጠ የአካሉ ምሳሌ ሲሆን ወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ልጨርስል እዛችሁ ጋር ቁምና በኋላ የምናስታውሰው ነገር ህብስቱ የስጋው ምሳሌ ዶክተር ሻውል ያሉት ህብስቱ የጌታ ስጋ ነው፣ ደሙም ወይኑም የጌታ ደም ነው ያሉት። አሁን ደግሞ ምሳሌም ነው ማለት ምሳሌም አይደለም። እናንተ ምሳሌነቱን ታውቃላችሁ አይደለም? ቆይ ህብስቱ ለስጋው ምሳሌ የሚል መጽሐፍ ቅዱስ ላይ የሚልም ግን ቆይ እንሄድበታለን። እሱ ላይ ቆይ እሱ ችግር የለውም። በሱ ጉዳይ መወያየት እንችላለን። ግን አሁን ፖይንቱ እሺ ጽዋው ደግሞ ወይኑ ደግሞ ለደሙ ምሳሌ። እሺ ቀጥሎ እዛው ጋር ኦኬ። እሺ ይታያል አይደለ? አዎ ይህ ነቀፋ ኦኬ። እኔ አሁን በሞባይሉ በኩል ይህ ነቀፋ የሌለበት ሲሆን የወይን ፍሬው ደግሞ ስለኛ
እሺ የተሰጠን ምንድነው? ቆይ ላንብብ። የፈሰሰው ያው በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። this is a very important point ማለት ነው። ግን ልቀጥልልህ። የጌታን ሞት በማሰብ እሺ ጨርሰውና ምን ያህል ኢምፖርታንት እንደሆነ አብረን እናያለን። ቀጥሉ። እሺ አይ ጸጋ ምናምን አትካፈሉበትም እንደዚህ አይነት ሀሳቦች ስለተንጸባረቁ የለም እኮ እዚህ ላይ አሁን ይሄንን ነው ያመጣው። ጸጋ ክርስቶስ ለቤተ ክርስቲያን ተቀጥላለሁ ግን ጸጋ መካፈያ ነው የሚል ሌላ ታመጣለህ ብዬ ተስፋ አደርጋለሁ ከታች ወይስ ይሄንን ነው? ቆይ አይ ችግር የለውም እንቀጥል። ይሄ ጸጋ አይደለም? በፍጹም ቅዱስ ስርዓቱን መስጠቱ ለቤተ ክርስቲያን ያለውን ፍቅር ያሳያል፣ ወደ ሰዎች ልብ ያመጣል ማለት ቅዱስ ቁርባን ውስጥ የእግዚአብሔር ፍቅር ይተላለፋል ማለት በፍጹም አይደለም። የእግዚአብሔር ምን ማለት ነው? ይሄ ምን ማለት ነው? እሺ አብራራልኝ እስኪ። አንዴ እሺ ካለጅ እሺ ጨርሰዋል። በቃ ከዚህ በታች የእግዚአብሔር አለ ብዙ አለ። ቀጥላለሁ ግን ይሄን አብራራልኝ። እሺ በቀላሉ ላብራራለሁ። ከላይ ጀምሮ የተናገረው ህብስቱ ገና ከጅምሩ የጌታ ስጋ ሳይሆን ለስጋው ምሳሌ ነው ያለን። አሁን አንድ አበበ ብትጨርሶ ግን ጥሩ ይመስለኛል። ለምን ገና ከጅምሩ የጌታ ስጋና ደም ብለን ይጨርስልሃል እኮ ጨርሰውና ለምን መሰለ ጨርሰው አልኩ። ገና አንድ አዳምጠኝ። የጌታ ስጋና ደምም አንድ ነው ያደገኛል። አንድ አዳምጠኝ። የጌታ ስጋና ደም ተብሎ ተጠርቶ ግን ደግሞ የጸጋ መቀበያ አንድሎም እንደዛ ነበር ነው። እሺ አንድ አዳምጠኝ። እሺ ቀጥል። ጨርሰው። ኦኬ አይ አንድ አዳምጠኝ። ምን መሰለ ጨርሰው። ኖ አይደለም። አሁን ማስረጃ አምጡ አልክ አይደለ? እስቲ ጸጋ መቀበያ የሚል አስተያሳይ ነው። ቆይ ይሄው ላሳይህ እኮ ነው። አሁን ያንተን ትርጉም ብቻ ሳይሆን እኛ ደግሞ አንደርስታንድ ተውና የኔንም ያንተንም ትርጉም ተውና ጽሁፉ ላይ የእግዚአብሔርን ጸጋ የምንቀበልበት የሚል አሳይ ነው። ይሄ ጸጋ አይደለም ወይ? የክርስቶስን ፍቅር ወደ ቤተክርስቲያን እሺ ልጨርሰው ችግር የለውም። ለአንተ ብቻ ሳይሆን ለሚያዳምጡ ሰዎችም ስለሚጠቅም ልጨርሰው። በቃ ጨርሰውና ከዛ በኋላ ሪፍሌክት እናደርጋለን። እሺ ቴንኪው። ምንድነው የት ጋር ያሉት? ይህ ነቀፋ ከሞን የጌታ ሞት በማሰብ እሺ ወይም ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል። እነዚህ ነጥቦች አትርሳ። ቀጥል። አረሳም ምንም የሚያገናኝ ነገር እንደሚልበታል። ቀጥል። እሺ ዕብራውያን ምዕራፍ 10 አንድ በፊት ጨርስ ትስቃለህ አባ። እስቲ ጨርስ። እሺ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው? 205 206 የቱ ነው? እሺ ናት። በአሁኑ በዘመን ስርዓት ከሆነ ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለውታል፣ ይወቅሳሉ። ጭራሽ እግዚአብሔር የጌታ እራት ምናምን የሚባል ነገር የለም እኮ አላለም። እሺ እግዚአብሔር መንፈስ ቅዱስ ሳቅህ እያመለጠ ነው እና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ። መጀመሪያ ተረጋጋና አንብበው። እኛ የጌታ እራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው። ግን ለእናንተ እኮ አይደለም ይሄ መልስ። አንዴ ማይ ብራዘር በጌታ እራት ውስጥ የእግዚአብሔር ጸጋ ይተላለፋል። ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ። ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ወንድሜ፣ ማለት ሌላ ሰውም እንዳይታዘብ ተለቀቀ። እሺ አይ አክቹዋሊ እኔ ምንም ዲፌንድ ማረገው እንትን የለም። አዲስ ካቴኪዝም አንጽፍ ኦልሬዲ ያለውን ነው። አንተም ገበያ ላይ እንተ የምታነበው ነገር ነው። ቀጥል አንብበው። እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ
ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ሕግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ ምዕራፍ 20 ቁጥር 7 አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። አንደኛ ቆሮንቶስ 16:2 እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል የመሰረተ ክርስቶስን አንድ ላንብብልህ። ቆይ አይ መሰረተ ክርስቶስን ማን ብሎ የጴንጤ ነው እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እሺ እዚህ ውስጥ አሁን የአንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር ማለት ይሄ ከሳቅ ከፊዙ ምናምን ራቅ ብለህ ማለት ነው። ካንተ የማይጠበቅ ነገር አታደርግ። እሺ አሁን ባነበብከው ውስጥ አንደኛ የጌታ እራት የጌታ ስጋና ደም ነው የሚላል። ገና እንደው ከዚህ ነው እንደምንጀምር የጌታ ስጋና ደም ነው የሚላል። ምን መሰለህ ቃሌ ወዳጅ የጠየኩን መጀመሪያ መልስ ምን መሰለህ ሳይሆን መሰለኝ አይደለም ኢንተርቪው አይደለም የጌታ ስጋና ደም ነው የሚል አለ የለም? ኖ አሁን ይኸውልህ አኬ አንተ እኔ ካነበብኩልህ ውስጥ እና የጠየኩን መልስልኝ ኤቢ የጌታ እራት ገና ከዚህ ነው የሚጀምርልህ። ከዛን ወደ ጸጋው ወደ መቀደሻ ወደ ሳንክቲፊኬሽኑ ሊሄድበቁ ነው። ገና ከጀምሩ የጌታ እራት ራሱ የጌታ ስጋና ደም ነው የሚል አለ የለም? ኖ አንድ አዳምጠኝ። እሺ አንተ ደግሞ አለ የለም? ጥያቄው ኖ አንድ አዳምጠኝ። አንተ አዳምጥ። ኢንተርቪው ሳይሆን ውይይት አይደለም። አዳምጠኝ እኮ አይደለም ኤቢ ኖ አንተ አዳምጠኝ ነው። ለማንኛውም አንብቤልሃለሁ አንተ እንደፈለግ ተረዳው። ወዳጅ እንደፈለግ ተረዳው ሳይሆን አሁን አንተ ያነበብከው ውስጥ ገና ከጅምሩ እሺ አብራራልኝ ካልከኝ ላብራራልህ። እሺ አብራራልኝ አላልኩም። ጥያቄ ያንተን ማብራሪያም የኔን ማብራሪያም እንተውና ጽሁፉ ላይ ስላለው ነገር እንነጋገር። ጽሁፉ ላይ ስላለው ነገር ስንነጋገር ስለ ጌታ እራት ተነስቶ ሲወራ ምንድነው ስለ ህብስቱና ስለ ወይኑ ማለት ነው ተነስቶ ተወርቷል። ከጌታ ስጋና ደም ጋር ያለው ግንኙነት ምን እንደሆነ ተነስቶ ተነግሯል። አሁን እየጠየቅኩ ያለሁት ያ የጌታ እራት ገና ከጅምሩ የጌታ ስጋና ደም ነው ተብሎ እዚህ አሁን ያነበብከው ውስጥ ተጠርቷል ወይስ አልተጠራም? የጸጋ መቀበያ አይደለም ትላላችሁ ብላ አይደል ማስረጃ ያመጣውልህ? ወዳጅ ሆይ የጸጋ መቀበያ የሚልም ሽታው የሚልም እሱንም ልናየ ነው። የጌታ እራት እኔ ላሳይህ የኛ ሰነድ አይደል እንዴ? እኔ ላሳይህ የጌታ እራት የጌታ ስጋና ደም ነው የሚል አለ የለም? አለ ወይስ የለም? እሺ አንተ ለምትፈልገው ዓላማ ነው አይደል? ስለዛ በቃ ተው ቻው። እሺ በቃ የለም አይተዋል። በቃ ጭቅጭቁን ስለማንፈልገው ማለት ነው። ገና ከጅምሩ የጌታ ስጋና ደም ነው ብሎ የማያምኑ ይሄ ደግሞ በጣም የሚያስደንቅ ነው። እናምናለን ብሎ የሚመጡ ሰዎች ሊኖሩ ይችላሉ። ካላቸው እሰየው። ግን አሁን በተነበበው ውስጥ ደግሞ ስናየው ጭራሽ ሙሉ ወንጌልን ከእምነት መገለጫ አንጻር እንኳን ጸጋ መቀበያ ገና የጌታ ስጋና ደም ነው ብለው ማላመኑ ዶክተር ሻወር ግን ያሉን የጌታ ስጋና ደም ነው የጌታ ስጋና ደም ነው ብለው ነበር ያመኑት አይደል? እንደው ፊሎሶፊካል ነገር አንጠቀምም ምናምን፣ ግን የጌታ ስጋና ደም ነው አይደለም። የእግዚአብሔር ጸጋ መቀበያ ነው። ያ ጸጋ እንዴት ያለ ጸጋ ነው ብዬ ስጠይቃቸው ለሳንክቲፊኬሽን የሚሆን ለመቀደሻ የሚሆን ብለዋል። እንደዚህ አይነት ነገር አሁን እዚህ ከተነበበው ውስጥ አለ በእግዚአብሔር የለም። ፍቅሩን ወደ ልባችን ያመጣል የሚል ነገር ተነግሯል ተባለ። አዎ ፍቅሩን ወደ ልባችን ያመጣል ተባለ። በምን መልኩ ነው እንደዛ የተባለው? ስርዓቱን ሲያከብሩት እዛው ላይ እንደተቀመጠው ማለት ነው። ህብስቱ ለጌታ ስጋ ምሳሌ ሆኑ፣ የጽዋው ጭማቂ ይልና ለጌታ ደም ምሳሌ ሆኗል። በመስቀል ላይ ለፈሰሰው ለጌታ ደም ምሳሌ ሆኖ ደሙ ሆኖ አይደለም ስጋ ሆኖ በፍጹም የለም። እንደዚህ አይነት ትምህርት ጠፍቷል ከፕሮቴስታንቲዝም አሁን ርቋል። ሰው ምን አለ? ሰው ያንን ነገር ስንቀበል ያንን ስርዓት ስንወስድ ሞቱና ትንሣኤውን እየተናገርን እያሰብን እናደርጋለን። ስለዛ ያንን ስርዓቱን ስንፈጽም በዛ ስርዓት ውስጥ ያንን እያሰብን ምናምን ስለምናደርግ የእግዚአብሔር ጸጋ ወደ ልባችን ይመጣል፣ ይቅርታ የእግዚአብሔር ፍቅር ወደ ልባችን ይመጣል የሚል ነገር እናስቀምጣል።
እንጂ በቅዱስ ቁርባን ውስጥ ቅዱስ ቁርባን ስንቀበል በዛ ቅዱስ ቁርባን ሚንስ ኦፍ ግሬስ ሆኖ ጸጋን ማስተላለፊያ ሆኖ የእግዚአብሔር ጸጋ ወደ እኛ የሚመጣበት እና የምንቀደስበት ነው የሚል ሽታው የሚል እንኳን እሱ ጋር አትድረስ። ገና ከጅምሩ የጌታ ስጋና ደም ነው ብሎ የሚያምኑ አይመስለኝም። የት አለ ወዳጅ? የለም። ሌላ ፕሮቴስታንት ካለ ከጴንጤኮስታል ያልኩት ኤምኬሲ የጴንጤኮስታል ውስጥ ያለች አትመስለኝም። ሲጀመር አመጣጧም ከጥንትም ጀምሮ ከመጡት ውስጥ ያለችውና ግን ወጣ ያለች ናት። የእነሱንም ማሳየት ይችላሉ ከፈለጋችሁ። ዚባል ከዚህ በፊትም ማሳየቻችኋለሁ አመጣጧ ከየት እንደሆነ ማለት ነው። ከሜኖናይት ነው። እሺ አዎ ታይቶ አልፎ እሺ እስቲ ፕሮቴስታንቶች ካላችሁ እናስገባ እስቲ ሌሉሻ ነይ ግቢ እስቲ። የለም ልክ ምንድነው የሆነ ሰው በቃ አለ ይሄው ማስረጃ ላሳይ ምናምን ነገር ብሎ ይገባና አንብብ ስትለው መሳቅ ከጀመረ ምን አልኳችሁ? ለቅሶን የሚቀድም ሳቅ ስላችሁ አልነበር ቅድም? እንኳን የእግዚአብሔር ጸጋ መቀበያ ሊሆን ይቅርና የጌታ ስጋና ደም ራሱ ብሎ እንትን ያለው ይሄ የሚያስለቅስ ነው። ስለዚህ ይህን ለቅሶ የሚቀድም ሳቅ ሲስቁ እናያለን እንዲገቡና እና እንደዚህ አይነት ሰዎች ናቸው እና አታመልጡም እና በጴንጤ ውስጥ የአብስተናዊን የጌታ ራት እውነተኛ የጌታ ስጋና ደም ነው ብለው ካመኑ የሚያምኑት ከጎን ያለው ይሄኛው ሰው ማን ነው? ይሄ ጃፒ ነው ምንድነው የሚባለው? ይሄ ፕሮስፐሪቲ ጎስፐል ምንድነው? የብልጽግና ወንጌል ሰባኪው ነው። ይሄ ነው ካመነ የሚያምነው እንጂ ይሄ ሙሉ ወንጌል ምናምን ይሄ አንቃወማቸዋለን የምትሏቸው ማለት ነው። እነዚህ ናቸው ካመኑ የሚያምኑት። እስቲ አሰሚን እስቲ ለጌታ ይሁን። የጌታ ኢየሱስ ክርስቶስን ስጋና ደም ስንወስድ ሕይወት እንካፈላለን። ማላ ሳንትሬ ደቬኒየም ሕይወት እንካፈላለን። የጌታ ኢየሱስ ስም የተባረከ ይሁን። አንድ አሁን ይሄ ሰውዬ ማለት ጴንጤዎች እንቃወመዋለን አንቀበሉም የሚሉት ናቸው ብዙዎቹ። እንግዲህ ሁሉም አይደለም፣ የራሱ ተከታዮች ስላሉት የራሱ ተከታዮች ይከተሉታል። እንደነዚህ አይነት የብልጽግና ወንጌል ሰባኪያን ናቸው እንደውም ከእናንተ ይልቅ እንደዚህ ብለው የሚሰብኩት። በጣም የሚያስቀው። እስቲ እንቀጥል እስቲ። ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የጠጣ ነው የሚለው። ይሄ ምን ነበር የሚሉት? ከስር የሚጮሁት ከፕሮፌቶች ሶኮል ፕሮፌትስ ከነሱ ስር እያሉ ምን ነበር የሚሉት? ጎ ፓፓ ነው የሚሉት። ምንድነው ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያለ ይሄ ሰው ሲናገራ ምሳሌውን አይደለም እንደቀበል ጎ የስ ፕሮፌሳይ አይሺ ሰምታችሁታል። ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላላቱ። የጌታን ስጋና ደም የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ለቤተክርስቲያን ደግሞ አለች የተባለው ምንድነው? ቅድም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም። በዚህ ደረጃ ነው የማይደፍሩት። የጌታ ስጋና ደም ራሱ ብለው ለመጥራት አይደፍሩም ብዙ ጊዜ ማለት ነው። ጭራሽ ምሳሌው ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታን ስጋና ደም ነው አለ። እስቲ ቀጥይ ደግሞ እንስማ። አርጋዱ እናንተ የተቆረሰ ስጋዬ ነው ስለናንተ የፈሰሰ ደሜ ነው የሚለው። ስለዚህ የምንወስደው የክርስቶስ ኢየሱስ ስጋና የክርስቶስ ኢየሱስን ደም ነው። ክብር ለጌታ ይሁን። የደሙን ምሳሌ ወይም ደግሞ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። አርጋነሽ ይሄ የጌታ እራት ለምሳሌ አልጋነሽ እየሰማሽ አይ ሄሉ አንቺ አድክም ዩሲቲዩ ሄሉ ባይዚ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሰው ናት። ባይዚ ሄሉ በቃ እኔ የምን ጊዜ ምርጥ ነች። በጣም ነው የምወዳትና ፕሊዝ እኔ ሄሉ ይሄን ቪዲዮ የምታሳየን ልጅ ማለት ነው የማታውቋት ካላችሁ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፎሎ አድርጓት። በተአምር እንዳታመልጣችሁ። በጣም ክርስቶስን ነው የምላችሁ። በጣም የተወደደች እህት ናት እና ቪዲዮዎችን ስትለቃቸው አንደኛ በጣም እውቀቱ እንዳላት ያሳብቅባታል። ይሄ ነው እውቀት ይጠይቃል። በነገራችን ላይ እንደዚህ ነገሮችን ለመልቀቅ ያለውን ልዩነት ከኛ ጋር ያላቸውን ልዩነት ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ
ምንም የሆነ ሌላ ነገር ሳይጨምሩ ግን በቀሰታቸውን ማሳየት ስታሳይ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙትና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ። እሺ አልጋነሽ እስቲ ክፈችው። የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። መለስ አድርጊው ይሆናል ማለት ነው። ትንሽ ብቻ ትንሽ አማርኛ የትራር ለጌታ ይሁን። የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። ማነሽ አልጋነሽ ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይተሃል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? ማሺ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ማልቀስም አይሻልም። ማልቀስ ይሻላል እንዴ? አዎ ይሻላል። እሺ ሰው የትራፊክ እንትና አየህ ማለት ትራፊክ አይደለም ማለት ነው ምናምን ሰው ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ እንደዛ አየህ ማለት የህብስትና በቃ የጌታ ስጋ ነው ማለት አይደለም። ስለዚህ አንዳንዶች በጌታ እራት ላይ የሚናገሩት አንዳንድ ነገር አለ እኛ አንቀበልም እንደ ይርሳናል። ስለዚህ አንዳንዶች በጌታ እራት በኩል የእግዚአብሔር ጸጋ ይቀበላል ምናምን ብትል አይቀበልም። የትኛው ነው ትክክል? የትኛው ነው መጽሐፍ ቅዱስን እያነበበ ያለው ወይም እየተረዳ ያለው? እንዴት የምታውቁት መጽሐፍ ቅዱስን ተረዱት ተረዳችሁት አልተረዳችሁት የሚለውስ በምን ነው የምታውቁት? እሺ አንዳንድ ሰው ኮሜንት አይጻፍ አርፈህ ተቀመጥ አለ ብለህ ስትታሰር ይገባል። አንዳንድ ሰው እሺ አንተ ልብ ይጠይቃል ላልኩኝና ከዛ በኋላ የታሰርኩ ጊዜ ይሄው ልብ ይጠይቃል ቢሉኝስ ይብራብኝ። እሺ ሰው ፕሮቴስታንቶች ካላችሁ ኑ ፕሊዝ ኑና በጴንጤ ውስጥ እንደዚህ አይነት ትምህርት አለ ወይ? አይኑር እያልን አይደለም ባይዘው ቢኖርም ደስ ነው የሚለን። ለምሳሌ ጴንጤዎች አይ ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት የራሱ የጌታችን ኢየሱስ ስጋና ደሙ ነው ብላችሁ ብታምኑና የእግዚአብሔርን ጸጋ የምንቀበልበት ነው ያውም ለመቀደሻነት እንድንቀደስበት የምትሉ ከሆነ ደስ ይለናል። ማለት የምንከፋው ይመስላችኋል እንደዚህ ብላችሁ ብታምኑ? ቢያንስ ግን ያው ትምህርታችሁን ያሻሽላችኋል እንላለን። ስለዛ ወደ እንደዚህ አይነት አስተምሮ ብትመጡ በጣም ደስ የሚለን። ስለዛ ምንድነው የሚቀረን? እናንተን ለማስረዳት ሌላ ለማሳመን የሚቀረን ብዙም ነገር አይኖርም። ጥምቀትን የምታምኑልን ከሆነ ቅዱስ ቁርባን የምታምኑልን ከሆነ ምን ቀረን? ብዙም የሚቀረን ነገር አይኖረንም እና ያ እሺ ፕሮፌት ምናምን የሚል ነገር አይቼ ነበር። የት አለ? ያው ነው እስቲ አንድ ነብይ የገባ ነው። እሺ ሰላም ላንተ ይሁን። እንዴት አለ ነብይ? ሰላም አቂ እንዴት አለ? አለን አሪፍ። እሺ ከየት ኖት? ወጣት ነኝ ገና። እንዴ አንተ ነብይ ነው። እሺ ስለዚህ አንተ ቢራውራ አንተ ቢላውራ ዝም ብዬ አይ ነብይ ነው ፕሮፌት ነብይ ነው አንተ ቢላውራ ያልኩኝ። ይቻላል። እሺ ወንድሜ እሺ ከየት ነህ? ከቤት ነኝ። እንዴ እንግራኒ ነቢያቱ መቀለድ ከጀመሩ ማን ያለን ይሻላል? ኧረ ተውን እንዳታስቀስፉን። ሳይ እንትን ይመስል ነው ቤት ነው ደስ ይላል። እሺ ሚዩት ነው ነበር ለዛ ነው ሚዩት ነው ነበር ድምጻቸው አይሰማም ነበር ለዛ ነው። ኦኬ እሺ ከየት ነህ? ከየት ቤተ እምነት ማለት ከፕሮቴስታንት ሆነ ከየትኛው? ለጥያቄ እንዲያምጥ መናገር ካልፈለግ ችግር የለም። ችግር የለም። አይ እዚህ ላይ በማሳይ ማስረጃ ታየዋለሽ።
እሺ ሶ ኬት ነው ማስረጃ ላሳይና አረ ችግር የለውም ኬት እንደሆንክ ዝም ብለህ ብትነግረኝ አምን ይል እንዴ መናገር ስለፈለኩ ነው አኪ ችግር ያሽ እሺ እስካንዲ ካሜራው ራሱ የት እንደሚበራ እኮ ጠፋኝ ታውቃለህ ከታች የካሜራ ምልክት አለ ወይም ደግሞ የራስህን ተጫነውና ያፌት የሚለው ላይ ተጫነውና ከዛን ከላይ አካባቢ የካሜራ ምልክት ይመጣላል ሴቭ በለው እሱን አብረውና አብረታው ካሜራውን ወደምትፈልገው በኩል አድርጎና ወደ የጀርባውን ካሜራ መጠቀም ከፈለክ የጀርባው ካረክ በኋላ ሴቭ በለው ኦ አይከፍትም እንትን ነው ኦኬ 1000 ስላልሞላ ካሜራ መክፈት አትችልም ተብሏል ዝም ብለህ ንገረን በቃ እንደዚህ ሶሪ እንግዲህ በአካል ነበር ላሳያችሁ ነበር ከአንድ ሰው ልታሳየን ነው እንዴ አንተ በእናትህ እኛ እንደዚሁ እናምናለን ሰው ጥሩ ሊያሳየን ነው ነብዩ ምንድነው ሶሪ እንግዲህ በእጄ ነበር የጻፍኩትኝ በእጄ ነበር የጻፍኩትኝ ምንም ማድረግ አልችልም ኦኬ ነው እንዴ አባሪ ደግሞ ሰው ጥለህ ልታሳየኝ መስሎኝ እኮ የሆነ መንገድ ላይ አንዱ ሰው ጥለህ ልታሳየኝ መስሎኝ እኮ ነው ኧረ እኔ ኦርቶዶክስ ነበርኩ በእጄ ነበር ጽፌ ላሳየህ የነበረው አልቻልኩም ኧረ ስለፈጠረህ እባክህ ምን ይፈረድበት እዚህ ሰው ላይ ጋይስ ኦኬ አስወረዳችሁት እሺ አንተ ተመታ እሺ የለም በቃ ሰው መሰለኝ ፕሮቴስታንቶች የሉም ሰው እሺ አንድሽ መኩዚ አብኩላ ሊንሽ ፒስ ነው አለን ይመስገን አምላክ ፒስ አለን ሎጂኩ እንዴት ነው ተመችቷል የዶክተር ሎጂክ ተመችቷል ምን የትኛው ሎጂክ ነበር እኛ ሎጂክ ውስጥ ምናምን ነገር ነው የተቀበልነው በሎጂክ ነው የተቀበልነው እንትን ውስጥ አማናዊ ነው አይደለም የሚል አንገባም ይሄ ለኛ ሎጂክ ነው እያለ ስለፈለ አንገባም አሉ እንጂ ጭራሽ የአማናዊ ነው ምናምን የሚል ፍልስፍና ውስጥ አንገባም እኔ መሰለኝ ታውቃለህ ኢየሱስ ጌታ ነው አይደለም የሚል ነገር ውስጥ አንገባም ግን በቃ ኢየሱስ ክርስቶስ ብለን እንቀበላለን ብቻ የሚል ሰው ነው መሰለኝ እንዴ ሪል ፕሬዘንስ አንልም ምናምን እንዴ ሪል ፕሬዘንስን ሰው ካልተቀበለ ምንድነው እውነተኛ ጌታ ስጋና ደም ነው የሚለውን ካልተቀበለ በቃ ሲጀመር ምኑን ተቀበሉታ ምንም የተቀበለው ነገር እኮ የለም ዝም ብሎ ዳቦና የሆነ ነገር ነው ያዘው ማለት እኮ ነው እና አስቸጋሪ ነው ይሄ ፍልስፍና አይደለም እውነተኛ የጌታ ስጋና ደም ነው ብሎ መናገር ፍልስፍና አይደለም ፍልስፍና ከሆነም ክርስቶሳዊ የሆነ ፍልስፍና ነው ቀበል ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው መንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ መንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ ከእኛ ጋር ያለው ከእኛ ይሁን አትቃ መሀል ላይ እኔ እኮ ምንድን ነው ምን ልታቀብለን ነው ብያለሁ እና አስቸጋሪ ነው ማለት መኩ አኪውስ ደህና ናችሁ አለን ይመስገን አምላክ እንዴት ነህ እግዚአብሔር ይመስገን አንተ ገብቼ ያመመኝ እኮ ጉንፋን ትላለህ ዘጋኝ ድምፄን አታየው የማታው ነው እኔ እንጃ ምንም አላወኩም በቃ የማታው እሱማ ከኋላ እኮ አሽታ አደረኩኝ መጨረሻ ላይ ይሁንሽ አሁን አንተ ፊት ከተሰጠ የምትሄድበት ነገር ስላለ አሁን ሚውት አድርግልኝ እዚሁ እንዳትልኝ እሺ ሰሎሜ ሰላም ለእርሶ ይሁን ወይም ላንቺ ይሁን ወጣሽ ቆንጂት እሺ
እና ከኛ ላይ ብዙ ጊዜ ውላጤ ዘንበለ ውላጤ የምለውን እናምናለንና ዘንበለ ውላጤ ከኦሪት ዘጸአት ላይ ያለውን ያ የተሰዋ በግ ከዛ አንጻር ያብራራሉ አባቶችም እና እውነተኛ ጌታ ስጋና ደም ነው። እንዴት ይሆናል የሚለው ብዙ ጊዜ እኛ ጋር ማብራሪያ ሰው ዳግም ይወለዳል ሲባል እንዴት የሚለውን እሱ የእግዚአብሔር አሰራር ነው። የጌታ ስጋና ደም እውነተኛ ጌታ ስጋና ደም አዎ አሜን ብለን ነው የምንቀበለው። እንዴት የሚለው በዚህ ፕሮሰስ ምናምን ያው እንግዲህ ኦርቶዶክሳውያን መጠን ነው ይላሉ አይደል መምህራችን። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከዲያብሎስ ነው ከኛ አይደለም ማለት ነውና ቃሉት ያሰማልን። ግን ጥሩ አብራርታል። ያው የነሱ የለም በነገራችን ላይ ከየትኛው ማለት የትኛውን ያሳየው ጭራሽ የጌታ ስጋና ደም የሚለውም ጭራሽ እኮ ጠፋ። እሱ ደግሞ ችግር ነው። ቢያንስ እሱ ቢኖር የተሻለ ይመስለኛል አይደል? እንዲያቂ ብዙ ጊዜ እኮ ዲቤት ተደርጓል እዚህ ላይ። የት ነበሩ ከዚህም በፊት የዛሬ 2 ዓመት 1 ዓመት እኮ በጣም የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም፣ ያው ምሳሌ ብቻ ነው። እሺ የሚያሳዝነው ግን 30 ዓመት ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን ነው። ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው አይሽ አንጾኪያ ሰላም ደርሶ ይሁን። ሰላም ሁላችሁም ሰላም ብያችኋለሁ። ምን እሺ የት ነው ያው ቤት እንዳትለኝ ቃለ ሕይወት ቤተክርስቲያን። እሺ ቃለ ሕይወት በፔንቴኮስታል ዲኖሚኔሽን ውስጥ ነው ያለችው? አዎ ቁርበት የኢየሱስ ክርስቶስ ሞትና ትንሣኤ ማታሰቢያ እንደሆነ ያው ቀደም ታስተምራለች። አይ እሱ ላይ አይደለም፣ እሱ ላይማ ሁሉም ይላል። ቃሉን እኮ ይዞታል። መታሰቢያ የሚለውን እኛም እንቀበላለን። በነገራችን ላይ ግን መታሰቢያ ሲባል ምንድነው የሚለው ላይ እሱ ላይ ላንግባባ እንችላለን እንጂ ማለት ነው። አሁን እየተጠየቀ ያለው ጥያቄ ምንድነው? በመጀመሪያ እንግዲህ ቃለ ሕይወት በፔንቴኮስታል ስር ከሆነች ማለት ነው፣ በፔንቴ ስር ከሆነች የእግዚአብሔር ጸጋ መቀበያና መቀደሻ ነው ብላችሁ ታምናላችሁ? እና ደግሞ የጌታ ስጋና ደም ነው ያ ምንድነው የሚቀርበው የጌታ እራት የጌታ ስጋና ደም ነው ብላችሁ የምታምኑት? መቀደሻ ሳይሆን መቀደሻማ እምነት ነው። እምነት ሆኖ እያለ ግን ኢየሱስ ክርስቶስ ስጋና ደሜን የሚበላ ለምሳሌ ዮሐንስ ወንጌል 6:54 ስናይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የዋህ አብ እንደላከኝ እኔም ከአብ የተነሳው የዋህ እንዲሁ የሚበላኝ ደሜንም የሚጠጣ በእኔ ያው የዘላለም ሕይወትን ያገኛል እያለ ይናገራል። ለምሳሌ እንዲሁ እኛም ማታሰቢያ እንዲሆን ያው እንጠቀማለን። ሕይወት ያገኛል የሚል አንበበ መታሰቢያ እንዲሁም ብለህ ተቋጨዋል። አሁን ይህንን ታምነዋለህ? የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው የጌታ እራትን የሚያመለክተው አይደለም? አዎ ስጋ ማለት የኢየሱስ ክርስቶስ ስጋ ማለት ያው እራት ማለት ስጋ እኮ ነው። ምንድነው ልዩነቱ? የጌታ እራት ከሆነ የዚህ ጋር ዳሜንና ስጋሄን ማለት አሁን ቁርባንና እኔ እንደዛ ብዬ ነው ማለት ነው የምንጠቀመው። ምንድነው ልዩነቱ? ጌታችን ኢየሱስ ስጋዬና ደሜን ሲል የጌታ እራትን የሚያመለክት ነው ብዬ አምናለሁ። የጌታ እራት እንደዚህ አታምንም? አምናለሁ። እኔ እንደዛ ነው ማምነው። የጌታ እራት ነው ብዬ ነው ማምነው። ለዚህ እኮ ነው መልስ ሰጠው። ታዲያ ምንድነው አሁን ችግሩ? እዚህ ጋር ደሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል። ምንድነው ልዩነቱ ታዲያ? ጥሩ ነው። አሁን እኮ እሺ አሁን ይሄንን አንተ ማለት ጥሩ ነው። አሁን አንተ በቃ መጽሐፍ ቅዱስን የምታነብ ጥሩ ሰው ሆነ ይሄንን ነገር አገኘ እና ጥሩ ነው። እግዚአብሔር ደግሞ አሁንም አብዝቶ ይርዳ። አሁን አንተ ያለህባት ቤተክርስቲያን ደግሞ ይሄንን ዮሐንስ ወንጌል ምዕራፍ 6ን ጠቅሳ የጌታ እራት
አሁን ይሄ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ስለሚል ይህንን ጠቅሳ ለጌታ እራት የተናገረችበትን እስቲ ያሳየን። አንተ ጥሩ እንዲሁም ደግሞ እንትን አንደኛ ቆሮንቶስ 11:24 ላይ እንደዚህ ይላል ጌታ ኢየሱስ አሳልፎ አንድ አንተ ያለበት ቤተ እምነት ደግሞ እያልኩ ነው አንጾኪያ ዮሐንስ ወንጌል ምዕራፍ 6ን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ጠቅሳ ለጌታ ራት የተናገረችበትን እስቲ አንተ ያለህባት ቤተ እምነት የተናገረችበትን አሳየን። አንተ መናገርህ ጥሩ ነው፣ ትክክል ነህ። ይኸው አንተ አሁን ከመጽሐፍ ቅዱስ ጋር እየሄድክ ነው። ግን ድንገት ግን እኔ ለምሳሌ መጽሐፍ ቅዱስን ነው የሚያምነው። እኔ ጥሩ ነው፣ እንደዛ ማመን ጥሩ ነው። ዮሐንስ ወንጌል ምዕራፍ 6 የጌታ ራት ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ስለ ጌታ ራት የተነገረ ነው ማለት ይኸው በጣም ምርጥ ነው። ደግሞ ይህንን ቪዲዮ ወስዳችሁ አክሊል ለፕሮቴስታንቱ ልጅ አጨበጨበለት በሚል ርዕስ እንትን ዩቲዩብ ላይ ደግሞ ልቀቁ አሏችሁ። ዩቲዩበሮች በቅዱስ ሚዲያ ይፈቱ። ፕሮቴስታንት ማለት እንደዚህ ነው እኮ የሚያምነው። ቆይ አንዴ ቆይ እሺ አንጾኪያ አንዴ ልጨርስ። እሺ ፕሮቴስታንቶች ዮሐንስ ወንጌል እሺ አሁን መጀመሪያ ከአንተ ልጀምር። እኔ አሁን አንተ ላይ ትኩረት አድርግ እና ዮሐንስ ወንጌል ምዕራፍ 6ን ተጠቅመህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ብለህ ከጌታ ራት አንጻር አስረዳህ። ይሄ በጣም ትክክል ነው፣ ክርስቲያናዊ ነው። ይሄ በቃ የእግዚአብሔር ፍቃድ የጌታችንም ንግግር ነው። አለቀ። ግን አንተ ከመጽሐፍ ቅዱስ ጋር ልክ እንደዚህ መጣበቅ ስትጀምር ፕሮቴስታንት መጥቶ ግን በአንተና በዚህ እውነታ መካከል ይገባና ይነጥላል። በምን መልኩ? አይ ይሄ ስለ ጌታ ራት አያወራም እያለ ነው አይደለም። እኔ ፕሮቴስታንትን ሳይሆን የሚያምነው እኔ መጽሐፍ ቅዱስ የተጻፈው ጥሩ ነው። ግን አሁን አንተ መጽሐፍ ቅዱስን ማመንህ እያበረታታው ነው፣ በጣም ጥሩ ነው እያልኩኝ። ግን ፕሮቴስታንት ደግሞ አሁን አንተ ያለህበት ቤተ እምነት ደግሞ እንዳንተ እያመም አይደለም። አንተ ምንድነው ልባም ከሆንክ እና የምር መጽሐፍ ቅዱስን ከሆነ የምታነበው እና የምትቀበለው የምታምነው መጽሐፍ ቅዱስን ከሆነ እንግዲያውስ መኖርም ያለብህ መጽሐፍ ቅዱስ በትክክል የምንማርበት ትክክለኛ የመጽሐፍ ቅዱስ መረዳት ያለበት ቦታ ነው ሄደ ማምለክ ያለብህ እንጂ አንተ ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ የፕሮቴስታንት አባቶች ናቸው እኮ እንደዚህ ብሎ ላይ እንትን ያስተማሩት እንደዚህ ብሎ አስተምሩ ወይ እነሱ ናቸው። እኔ ተረጋግታ መጣሁ እነሱ ባስተምሩ ወይ አንዴ ከትልቅ ይቅርታ ጋር አንተ ያመጣኸው ከነሱ ተምረህ ሳይሆን ከመጽሐፍ ቅዱስ ተምረህ ነው። ይህንን በቀጥታ ነው የምነግርህ። ይህንን የተማርከው ከፕሮቴስታንት መምህራን አይደለም። በተለይ አሁን አንተ ካለህባቸው ማለት ነው። በተለይ በጴንጤ ውስጥ ነው ያለው ስላልከኝ ከጴንጤ መምህራን እንደዚህ አይነት ትምህርት አታገኝም። እንደዚህ አይነት ትምህርት የምታገኘው ከመጽሐፍ ቅዱስ ነው። ከጴንጤ መምህራን እንዲህ አይነት ትምህርት አግኝቻለሁ ካልክ አንድ ማስረጃ ስጠን እስኪ። በመጽሐፍትም በቪዲዮም ሊሆን ይችላል። ምንድነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ምንድነው? የጌታ ራትን ያመለክታል ያሉበት እንትን ምን አልከኝ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል፣ እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናል የተባሉ ክፍሎች ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እየተባለ ተነግሯል። ይህ የተነገረው ስለ ጌታ ራት ነው ብሎ ይላል። እንዲህ ብሎ ያስተማረ ስለ ጌታ ራት ነው ብሎ ያስተማረ ዮሐንስ ወንጌል ምዕራፍ 6 ነው። አሁን እንትን እኔ ለምሳሌ በአካል ነው የተማርኩት። አሁን ቪዲዮ ምናምን የለኝም። እንደዚህ ብሎ ነው ያስተማሩ። አሁን እዚህ ስለዛ አሁን አይ እስቲ መለስ ስለዛ እንደዚህ ያለ አንተ የምታምነው ፕሮቴስታንት መምህር አለ። በጣም እንደው ትክክለኛ መምህር ነው የምትለው ፕሮቴስታንት መምህር። ኦኬ ለምሳሌ እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ እንትን ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታል ነው። እሱ እኔ አላምንም። ምንም ጴንጤ ብሆን አንተ ጴንጤ አይደለም። አሁን እኮ አንተ አሁን አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብህ ይሄ የምትረዳበትን ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይህንን ለመረዳት ያስተማረችኝ ቤተክርስቲያን እንደዚህ ብላ ነው ያስተማረችኝ። አዎ ስለዛ እንደዚህ አድርግሽ። አሁን እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር ሚዲያው ብቻ አይደለም። ሶሻል ሚዲያ ስህተት ነው። ሶሻል ሚዲያ ላይ ያለው ፕሮቴስታንቲዝም ስህተት ነው። ብዙዎቹ ጋር ስህተት ነው። ትክክል ነው። ግን እሱም ብቻ ሳይሆን አሁን አንተ እንደዚህ እናድርግ። ይኸውልህ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ
የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመን። ላውድ ላይ አድርገው። ላውድ ላይ ክፈተው ሚዩቱን። አንጾኪያ ወድሜ አንዴ ግን ያስተማሩ እነሱ ናቸው። እንደዚህ ብለው ያስተማሩ አኩስ ደውል ፓስተርህ ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ ጠይቅ። አንዴ ከይቅርታ ጋር እዚህ ካልሆነ የዘላለም ሕይወት ካልሰጠ ለምንድን ነው ታዲያ ስጋ የምንበላው? እንትን ደግሞ ታዲያ ለምንድን ነው ቁርባን? እሱን እኮ ነው የምልህ። እሱን ከዛ ነው ያስረዳሃለሁ። አሁን አንተ ክርስቲያናዊ ሆነሃል። ኦልሬዲ ይዘው ቁጭ ብለህ ክርስቲያን ነህ አንተ ማለት ወደ የክርስትና አይነት እንትን ነው ሙሉ ሙሉ አስተምሮ። አሁን ጠይቅና ትሰማለህ። አንዴ ጠይቅ፣ ደውል ፕሊዝ፣ ከይቅርታ ጋር ማለት ነው ካላስቸገርን። ለምሳሌ እኔ የተማርኩት እንደዚህ ነው፣ ግን ለነሱ አልደውልም። ለምሳሌ ለምን ምን ችግር አለው ወንድሜ ብትደውል? እሱ እንደዚህ ብሎ አስተምሮኛል። እኔ ያው እኩስ ምን ችግር አለው ብትደውልና ብንሰማ? ይሄ ነገር እንዴት ነው እስቲ በቤተ ክርስቲያናችን ብለህ ብትጠይቅልን ፕሊዝ እባክህ። ነገራችን ላይ አንተም እንድትረዳ ነው አንጾኬ። አዎ አንተም እንድትረዳ እኛም ደግሞ ያለውን ነገር እንድናውቀው እንድንረዳው ነው። እንትን ሚዩቱን አንሳውና እስቲ ደውልልን። አንጾኪያ ሚዩቱን አንሳውና ፕሊዝ ደውልልን። ችግር የለም ደውል እስቲ። ላውድ ላይ አድርገው ደውል እስቲ። ጥሩ የምትለው መምህር ጋር ፓስተር ጋር ለማኑ የሚደውለው አንተ ደስ ላለ ለምታውቀው ፓስተር ማለት ነው እንግዲህ ለአንተው ቤተክርስቲያን ፓስተር ደውልና ይህንን ጠይቅ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም በል። አሁን እነሱ እንደዚህ ባይሉ የራሱ መጽሐፍ ቅዱስ የተጻፈውን እኔ አምናለሁ። መጽሐፍ ቅዱስ ውስጥ ምን ብሎ የተጻፈውን ከመጽሐፍ ቅዱስ ለምሳሌ እንትን ገላትያ ላይ ከዚህ መጽሐፍ ውጭ የሚሰብክ እሱ የተረገመ ይሁን እያለ ይናገራል። ስለዚህ እኔ ከመጽሐፍ ቅዱስ ውጭ የሚሰብክ ማንም አልቀበልም። እኔ ጎበዝ የምር ጎበዝ። የምርም እንደዛ ከሆነ በጣም ጥሩ። ግን ዝም ብለህ ግን ደውል እስቲ ይላሉ አይሉም የሚለውን ዝም ብለህ ቼክ እናድርግ። ደውል እስቲ ግን ጥሩ ነው። አንተ ግን አፕሪ ባይሉም ችግር የለም። በቃ አሁን ስትደውል አይ እንደዛ አይደለም ቢሉም ችግር የለም፣ ምንም ችግር የለም። ግን ቢያንስ ዋናው የአንተ እምነት ስለሆነ ግን እስቲ ለማወቅ ግን ምናልባት እንደው የተለየ ሊሆን ስለሚችል እናንተ እስቲ ደውል ግን እስቲ። አዎ ማለት አኬ በዛውም የተለየ ወንጌል የሚሰብኩ የተረገሙ ናቸው። ከነሱ ጋር ህብረት ማድረጉ ቆይ ይደውልና ወንድማችን እንትን ይላል። እሺ አንጾኪያ እሺ ኖ አሁን አልደውልም። ለምሳሌ እኔ ነው እነሱ ኢትዮጵያ ውስጥ ነው ባለሳት ጊዜ አላስጨንቃቸውም። ለምን እኔ በራሴ ያወቁትን እናገራለሁ። እነሱ ስህተት ነው ካሉ ደግሞ የራሳቸው ጉዳይ። መጽሐፍ ቅዱስ ተጽፏል። በጣም ጎበዝ ክርስቶስን በጣም እኔ በመጽሐፍ ቅዱስ ላይ የማይደራደር ፕሮቴስታንት በጣም ደስ ይለኛል። በቃ መጽሐፍ ቅዱስ ብሏል አለቀ። እሺ ቆይ በዚህ አይነት አሁን ቅዱስ ቁርባን ብቻ ሳይሆን መጠመቅስ ለመዳን ነው? ያምን የተጠመቀ ይድናል ይላል። ስለዛ ሰው ለመዳን አምኖ መጠመቅ አለበት ወይስ ጥምቀቱ አያስፈልግም? ኦኬ እንትን ከመጠመቁ በፊት አንድ ሰው ማመን አለበት። እንደዚህ ነው አምኖ ማመን አለበት። ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ስለው ያው እዛ ቦታ እንደዚህ ሲል ያላመነ ይፈረድበታል ይላል። ግን ያልተጠመቀ ይፈረድበታል አይልም። ለምሳሌ እሱን ያልተጠመቀ ይፈረድበታል አይልም። ምክንያቱም ለመጠመቅ ማመን ስለሚጠይቅ ካላመነ ገና ከጅምሩ ስለማይጠመቅ ማለት ነው። ያላመነ ካለ አይጠመቅም። ኦልሬዲ ካላመነ ለምን ይጠመቃል? ስለዚህ አብሮ ይዘዋል እሱን። አሁን እኔ እያልኩ ያለሁት ያመነ የተጠመቀ ይድናል ይላል ጌታችን ኢየሱስ። ቅዱስ ጴጥሮስም ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሏል። በሌላ ክፍል ላይ ቅዱስ ጳውሎስም ምን ተብሏል? በሐናንያ ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተብሏል። ስለዚህ ጥምቀትን የምንቀበለው ያመኑ ሰዎች ጥምቀትን የሚቀበሉት ለመዳን ነው አይደለም፣ የኃጢአት ስርየትን ለማግኘት ነው አይደለም። መጽሐፍ ቅዱስን የምርም እስቲ ያው ምን እንደምትቀበለው በዛውም እንዳይሆኑ በጣም ይቅርታ እንትን አልሰማሁትም። እስቲ ደጋ በቃ ይኸውልህ ምን እናደርግ መሰለህ፣ አንተ ከኢትዮጵያ ውጭ ነው መሰለኝ? አዎ ከኢትዮጵያ ውጭ ነኝ። እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ እንደ አሁን ዝም ብዬ እኔ እንደ ጓደኛ በውስጥ ብናወራ ይደብርሃል? ማለት ፍቃድ እኮ ነው። ይሄ ሰውዬ ሊያከፍረኝ ነው እንዴ? ወንድሜ አንጾኪያ
ኦኬ እንትን እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ ይቀበላለሁ። ትክክለኛው በጣም ጥሩ አንተ ጋር በውስጥ ብናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ካንተ ብዙ ነገር ተምሬያለሁ። እኔ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር እንትን በፈለክ እንትን በውስጥ ማውራት ትችላለህ። ደስ ይለኛል። በቃ ምንም ሃይማኖት ለመቀየር ምናምን አይደለም። ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ እንትን በቃ አሁን ፕሮቴስታንት ጥለህ ይወጣ ምናምን ለማለት አይደለም። ቢያንስ ግን አንተ መጽሐፍ ቅዱስን የምታከብር አይነት ሰው ስለሆንክ ይሄንን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህ መጽሐፍ ቅዱስን ነው ማስበልጠው የምትለን ሰው ስለሆንክ ከአንተ ጋር በአውራ ራሱ አይቆጨኝም ብዬ አስባለሁ። አለቀ። ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር በአውራ አይቆጨኝም። ስለዛ በቃ በውስጥ እናወራለን። አንዴ ቆይ ከቻልክ በውስጥ ጻፍልኝ። ከዚህ ልክ ስትወጣ ይልና ሰላም አኪ በለኝ። አኪ ኦኬ ቴንክ ዩ ያክብርልን። ያው እሺ መልካም ጊዜ እግዚአብሔር ያክብርልን። ከቻልክ ፎሎ ብትመልሰኝ በጣም አሪፍ ነው። እሺ መልሳለሁ፣ አወራሃለሁ። እሺ ምንድነው? ኦኬ እና ሰላም አሉ። እሺ መልካም ጊዜ። በርታ ምናምን አትጥፋ እንደዚህ ምናምን ነገር ጌታ ደግሞ በነገር ሁሉ ይርዳ። ማን ነው ትዝ ያለኝ? እንትና ቶኒ ትዝ አለኝ። ቶኒ አለ እስቲ በጌታ እሱን እያወራ ያህል ነው የተሰማኝ። በነገራችን ላይ ቶኒ ያው በፊት ፕሮቴስታንት እያለ እንዴ በስመ አብ ያው በነገራችን ላይ ቶኒም እንደዚህ ወደ ክርስትና የሚመለስ ሀሳቡ መጀመሪያ ላይ አልነበረውም። ከልጅነቱም ጀምሮ በፕሮቴስታንት ውስጥም ስላደገ በቃ እኔ ጥምቀት ላይ ቅዱስ ቁርባን ላይ እኛ ጋር ራሱ እንደዚህ ጥምቀትን አለ ቶኒ ራሱ ከኔ ይልቅ እንደውም ከቶኒ ጋር ማውራት ያለበት ያውን ወንድማ እንዴ ቃለ ሕይወት ነው ያለው ወንድማችን። ቶኒም ቃለ ሕይወት ነበር እንዴ? አሁን እንደዛ ነበር። ምን አይነት አጋጣሚ ነው? በቅዱስ ሚካኤል ቶኒ ሰላም ላንተ ይሁን። እንዴት አለ? ሰላም እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሜቶች፣ ሰላማችሁ አሜን። እንትን ቃለ ሕይወት ነበርክ እንዴ አንተም በፊት ለካ? እዛ ነው ያደኩት። የሚገርም ነው። አሁን ገብቶ የነበረውን ልጅ አይተዋል? ቃለ ሕይወት ነው እንትን ወጥቼ ነበር። ቃለ ሕይወት ነኝ ቅዱስ ቁርባን ሁለተኛ የጌታ ስጋና ደም ወይም ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እሱን ለጌታ እራት አይደለም ካሉ የራሳቸው ጉዳይ። እኔ ማምነው መጽሐፍ ቅዱስን ነው እያለ ነው። የሚገርም እኮ ነው። ያንተ የበፊት አመጣጠን ታስታውሷል? በጣም እንደዛ ነው እኮ እኔም እንደዛ መስሎኝ ነው ሳድግ ነበረው። የሆነ ጊዜ የዛሬ 4 ዓመት ነው እንደዚህ ክርክር እንዳለ ራሱ ያውቁት። የጌታ እራትና ጥምቀት ላይ ክርክር አለ እንዲለካል እንዴ እዚህም ላይ ችግር አለ ምናምን ያልኩት እንደውም ኪጄ ነበር እና ፍሬምን ምናምን እየሰማው ማለት ነው። እንዴ ለካ ኦርቶዶክሳውያን ናቸው እንደዛ የሚያምኑት ምናምን ብዬ ተሳስቻለሁ ምናምን ብዬ ኪጄ የሆነ ማለት ኪጄ ነበር። ግን ኦርቶዶክሳውያን እንትን እናውራ እስኪ ስለ ጌታራት ምናምን ሲሉ አላወራም ነበር። በቃ እንደዛ ላምንም እናንተ የምታምኑትን ማኑ ምናምን ነው የሚለው እንትን ለክርክር ስለማይመች ማለት ነው። ብዙ በጣም መጽሐፍ ቅዱስን ከተቃራ እኔ አልወድም ነበር እንትን መወያየት በምስጢራት ላይ በጥምቀትና በጌታራት በጥምቀትና በቅዱስ ቁርባን ለክርክር ራሱ አይመችም። ለክርክር አይሆንም። ሁሌ ጸዲ ቤት ስገባ ምናምን እስኪ ለምንድን ነው የማታምነው ምናምን ሲሉኝ በቃ እንደዛ አላምንም አልተማርኩም። አንተ እንደምታምኑት የራሳችሁን እመኑ ምናምን ይል ነበር። አልከራከርም። አንተም በሃይማኖት እኔም በሃይማኖት ብለህ ነበር ቁጭ የምትለው። እንደዛ ነው። በመቻቻል ነው እንጂ በተለይ አሁን ቢፈባቸው እንትን አለሽ አይደለ? ዮሐንስ 6 ዳዊት ፋሲል የፈታበት ቪዲዮ ምናምን ትላንት አንተ ራሱ እያየው ነበር። በጣም ስለማመን ነው። አንድም ከሉትራን ውጪ እኔን አንድም ዲኖሚኔሽን የሚፈታ የለም እንትን በኢትዮጵያ ውስጥ ያሉት ማለት ነው። ራሱ ሆኖ አንዳንዶቹ አንፈታም የሚሉ አሉ። በነገራችን ላይ ዮሐንስ ወንጌል ምዕራፍ 6 ለሌላ ነው የምንሰጠው የሚሉ አሉ። ሉትራኖች እንኳን ሆኖ ማለት ነው። በዚህ ደረጃ ነገራችን ላይ ጥቅሱ የሚጠመዙት አንዳንድ ሉትራኖች እንደዛ ያደርጋሉ። ግን እኔ አሁን እኮ የቅድሙ ልጅ እያወራሁት
አይ እኔ እንደዚህ በፊት አንተም በነገራችን ላይ ወደ ኦርቶዶክስ የመምጣት እኮ ሀሳቡ ብዙም የለም። ያው ከበፊትም ጀምሮ ፕሮቴስታንትም ስለነበር ከልጅነት አይደለ? በተለይ በጣም እንትን የኢትዮጵያ ኦርቶዶክስ ምናምን እንደውም የግዕዝ ምናምን እንትን ለመረዳት ምናምን እንደዛ አይነት ሀሳብ ነበረኝ። ግን እንትን መረዳቱ ሲጀምር በጣም እንደውም ተመችቶኝ ያገኘው የኦርቶዶክስ የኢትዮጵያ ነው ማለት ነው። በጣም እንትን ይከብደኝ ነበር። በተለይ ሲዳን ላይ ምናምን ያለው ጥያቄዎች መጽሐፍ ቅዱሳዊ መረዳት ስላልነበረኝ ምን ላይ እያጠን ሲዳን ላይ ያለው እሱ ነው ይፍራ ነበር ወይ በጣም ሲዳን ላይ ነው እኔ በጣም ጥያቄ ምናምን ነበረኝ ማለት ነው የሚከብደኝ። ፕሮቴስታንት እንትን ምንድነው ኦርቶዶክስ ከሚተው ነው ነገር አንዱ ቢባል በቃ ሲዳትን ነው የሚጠቅስ ምንድነው ትራዲሽንንም አልተረዳም ነበር። ከዛ ማንበብ ሲጀምር የመጀመሪያ ቤተክርስቲያን እንዴት ትረዳ ነበር፣ ለምንድን ነው ሲጠቀመው የነበረው ምናምን ብዙ ታሪኮች አሉ። ዋሻዎች ላይ እንትን ሲሳሉ በዛ ሲሰብኮ እንደነበረ ምናምን ከፈርስት ሴንቸሪ ጀምሮ ማለት ነው። እና ብዙ ታሪክ አለው ሲላትም እና መጽሐፍ ቅዱስ ላይም አለው። ለሙሴ ብቻ ነው የታዘዘው ምናምን የሚባለው መጽሐፍ ቅዱስን ሳናም ደግሞ ከሙሴ ተቀብሎ ሙሴ ከሞተ በኋላ ሰለሞን ሳይታዘዝ ነው ያደረገው። ሳይታዘዝ ነው የሳለው በቃ ያሳመረው ቤተ መቅደሱን። ደግሞ ሮሜ ላይ እንትን ቦታውን ራስቻለሁ ከዚህ ቀድሞ የተጻፉ መጽሐፍቶች ለትምህርትና ለተግሳጽ እንደተጻፉ ይናገራል። ከነሱ የምንማር መልካም ስለሆነ ነው አይደለ? ሰለሞን ከሙሴ ተማረው፣ እኛ ለምንድን ነው ማንማረው? ስለዚህ መጽሐፍ ቅዱስን መረዳት እንዳለብንና ደግሞ ዘጸአት 24 ላይ ያለው ለአንተ አታድርግ ስዕላትን ምናምን የሚለው ለጣዖት እንደሆነ በጣም በግልጽ የተቀመጠ ነውና ስዕልን አይከለክልም። የኢየሩሳሌምን ከተማ ሳሌባት ምናምን ብሎ ብዙ ቦታዎች ይናገራልና ስዕላት መጽሐፍ ቅዱሳዊ እንደሆነ ለምንድን ነው ግን እንጠቀመው ምናምን የሚለው እሱ ይወስነዋል ማለት ነው። ምንድን ነው ሌሎቹ ስዕላትን ሲሎ ጣዖቴ ነው አምላክን እግዚአብሔርን አያውቁም፣ ግን ይሄንን ነው እግዚአብሔር ፈጣሪ ይሄ ነው ብሎ ሊያመልኩ ይችላሉ። እኛ ግን እግዚአብሔርን እናውቃለን፣ ስላሴን እናውቃለን፣ ፈጣሪያችንን እናውቃለን፣ ስዕላትን ለይተን እናውቃለን፣ መላእክትን ለይተን እናውቃለን። ተራታን ነው የምናደርገው ማለት ነው። ሌሎቹ በሙሴ ዘመን የነበሩ ጣዖትን አምልኮ ምንድነው ጥጃን ሰርቶ ያመለኩት እነሱ እግዚአብሔርን ክዶ ነው። ይሄ ነው ከግብጽ ያወጣን ነው። እኛ እንደዛ አላለን። እግዚአብሔርን እናውቃለን፣ የሚያኖረንን የሞተልንን እናውቃለን። ግን ስዕላትን ለምን እንጠቀማለን? እሱንም እናውቃለን። ስለዚህ በጣም ቀላል ነገር ነው። አይምሮ ላለው ሰው ለመረዳት የሚሞክር ሰው ናይስ እና ቴንክ ዩ። ኧረ ቶኒ ምን ጉድ ነው ቶኒሻ፣ እግዚአብሔር ያክብርልን። ትክክል ነው። አሁን እንግዲህ እንደሰማችሁት እኔ የሚከብደኝ ስዕላት ብቻ ነበር ወደ ኦርቶዶክስ ቤተክርስቲያን እንዳልመጣ። የስዕላትንም ነገር ደግሞ ስረዳ ምንም የሚያስቸግር ነገር የለውም። ምንድነው አሁን የሚያስደናግጠኝ ምንም ሁሉንም አውቄ ነው መጣሁት። ገድላት ላይ እንትን ኢባብን እንትን ምንድን ይቆልባሉ ምናምን የነቀለሜን እሱ ምንም የሚያስፈራኝ የሚያስደነግጥ ሁሉንም ወሬ ሰምተን ውሸታቸውን ሰምተን ነው የመጣነውና እኛ የምንደነግጠው ነገር የለም። በቃ ከዚህ በኋላ የሚመጣ አዲስ እንትን ውሸት የለም እና በጣም ሁሉንም አውቀን ነው የመጣነውና ምንም ብሰማ የሚያስደነግጠኝ ነገር የለም ምንም እና በጣም ነው ደስ የሚለው። እግዚአብሔር እዚህ ቤት የሆናችሁ ምን አይነት እረፍት እንዳለው ማለት ነው። እግዚአብሔር ህይወቴ ራሱ እንዴት እንደተቀየረ እኔ ሳስበው ከዚህ በፊት የነበረውና ከተጠመቅኩ በኋላ ያለኝን ህይወት ምናምን መንፈሳዊ ህይወት ራሱ እግዚአብሔር በጣም ከብዙ ነገር ይወጥቻለሁና ብዙ ነገር ተስተካክሏልና በጣም እግዚአብሔርን በቃ መንፈስ ቅዱስ እንትን እንዳልነበረኝ ነው የተረዳሁት። በቃ ጸጋው እንዳልነበረኝ ነው የተረዳሁትና በጣም ብዙ ነገር በጣም ሲደክመኝ የነበረው ብዙ ነገር እንትን በራሴ ማራግ ያልቻልኩትን ነገር በጣም ቀሎ ነው ያየሁትና እግዚአብሔር ይመስገን። እና እዚህ ቤት ሆናችሁ በቃ የሚትፈሩ እንትን ገድላት ላይ ምናምን የሚፈራው ሰው ሲጀመር መሰረታዊ ትምህርትን ስለማያውቅ ነው። አንድ ሰው ገድላትን እያየ ምናምን ሲነበብ የሚደናግጥ ከሆነ በቃ ዶግማን ትክክለኛው የቤተ ክርስቲያንን ትምህርት አልተረዳም ማለት ነው። አንድ ሰው ዶግማን የሚያምን ሰው አምስቱን አዕማደ ምስጢራትን ኪነትን
ከሰባቱ ምስጢራት ምስጢረ ክህነትን ትክክለኛ ክህነት የት ነው የሚሰራው? እንዴት ነው የምንጠቀመው? ክህነት ከሌላ ሌላ አገልግሎት የለም ሲጀመር ማለት ነው። አንድ ካህን በሌለበት አገልግሎት አይሰጥም። ከመጽሐፍ ቅዱስም ጀምሮ እና ሴንት ኢግናቲዮስ ምናምን በላኩት ኤፒስቶሎች ላይ የጻፉት ነው። ዲያቆናት ኤጲስቆጶሳት በሌሉበት ምንም ምስጢራት ምንም ነገር እንዳይፈጽሙ ማለት ነው። ከነሱ በልጣችሁ ማንም በራሱ ተነስቶ ራሱ ምስጢራትን ይፈጽማል። በርባሶ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከፔንቴ ጋራ ይሄን ያህል መሳፈጥ ተገቢ አለ። እየሰማሽ ነው ወይ? አቦዘነች ለአንቺ ነው የምታገረው። እሺ ቻው ቻው፣ ሰላም ደህና ሁኚ። የእግዚአብሔር አገልጋዮች በተለይ ቅዱሳን መላእክትን ልተላለፍ አልፈልግም። መጸለይ በአቃተኝ ጊዜ ደክሜ ተኝቼ በህልም እየተገለጠ የሚያወራኝ ፊቱ ብርሃን የሆነ ነጭ ልብስ የለበሰ በሰው አምሳል የቆመ ሁሌ ያየዋለሁ። እንዲህ ይለኛል፣ ተነሳና አባትህን ጥራ። ለአክቴን ምልጃ ተቀበለ። ወላጅ አምጣ የሚል መልአክ መጣበት። ደግሞ አንተ ወላጅ ያስፈልጋል። አክቹአሊ የወላጅ ክትትል እና ቴንኪው አኬዋ ተማሩ ነው በቃ መሰረታዊ የቤተክርስቲያን ትምህርት ማወቅ አለብን። በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቨን ኮሜንቱን ራሱ ዘጋውባቸው በደንብ እንዲሰሙ እና በጣም ጥሩ ነገር እየተናገርክ የነበረው ሂድበት። አጠቃላይ አዎ በጣም እንትን መሰረታዊ ትምህርት ካወቅን ምንም አያስደነግጠንም። እንትን የቤተክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ስላትን ምናምን ሲጠር ነው ብለን ብንወጣ ራሱ ማለት ነው የነገረ ድህነትን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጪ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተክርስቲያንን አማዳ ምስጢራትን የተማራ ሰው እስኪ የት ቤተክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው አምስቱ አማዳ ምስጢራትን በትክክል የሚረዳ ሰው በትክክል የሚያስተምር ቤተክርስቲያን ከኦርቶዶክስ ውጪ የት ነው ያለው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጭ ማለት ነው። ሉትራን ብዙ ማይቀበሉ አሉ፣ የተለያየ ቴዎሎጂ አላቸው። ስለዚህ ትንሣኤ ሙታን ላይ ሁለት ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ እንትን ራብ በሌለበት ምናምን ይናክሳል ለ1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይልም። ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንደውም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነን ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። ሁለተኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን ራሱ አታገኙትም ነው እና በጣም ከባድ ነው። ይሄንን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥም። ምንም ማለት ነው እንዴ ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው የነበሩት? ከነሱ በፊት ክርስትና የለ ዶግማ የለ እንዴ በተክልዬ እንትን እኮ አይደለም የምንድ ነው። እሳቸው ባይኖር ኦኬ ክርስትና አልነበረ እንዴ? አንድ ሰው እንዴት ነው በተክልዬ ገድል ተሳስቷል ምናምን ብሎ እንትን በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣው? እንዴ እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸውን ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበሩ እና ሴንት ኢግናቲዮስ ምንድን ነው እነ ፖሊካርፕስ ብዙዎቹ ነበሩ። የእነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ከሳቸው የቀደሙትን የሚያዩ ሰዎች አሉ። ብዙዎቹ ነበሩ አይደለ? እሳቸው አሁን ተክለ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤያት በኋላ ምናምን ቤተክርስቲያን ጉባኤያት ነበሯት። ምንፍቅና ከቤተክርስቲያን ያወጣች ቀጠለ ቤተክርስቲያን ነበረ። እዛ ውስጥ አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስተታለ ብሎ አንድ ሰው ከቤተክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው።
ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከሐዋርያት ቀጥሎ የመጣውን የአባቶችን ትምህርት የቤተ ክርስቲያንን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም በቃ እግዚአብሔርን እንደ አዲስ ነው እንትን መማር ያለበት። ምንም አላወቀም ኢየሱስና ቴንክ ዩ ኦኬ ቀጥሉ። እግዚአብሔር ያክብርልን ቶኒ፣ ቃሉ ያሰማልን። ክርስቶስን በጣም የሚገርም በጣም የሚገርም ንግግር ነው ያደረኩ። የምር የሚገርም ማለት ነው። እና እንግዲህ ቶኒ ከፕሮቴስታንት የመጣ ወንድማችን ነው እና በጣም ወደው ወንድም ነው። በደንብ በቃ የእግዚአብሔር ቃል በጣም የእግዚአብሔር ቃል ተረድቶ አይነት የመጣ አይነት ሰው ነው እና በጣም የሚገርም ልጅ ሰው አንዴ እና ምን ትዝ አለኝ መሰለህ? ከሁለት ቀን በፊት ነው ቀለሜ ጋር ገብተህ አልነበረ? ስትወጣ ያው የቅዱሳን አማላጅነት በእግዚአብሔር ፈቃድ ነው አላልክም? አዲስ ትምህርት አገኙ ፕሮዎቹ። አዲስ ኦኬ፣ እንትን በእግዚአብሔር ፈቃድ አይደለም የምንል መስሏቸው ማለት ነው። አዎ በራሳቸው ፈቃድና ኃይል እስከ ማድረግ ይደርሳሉ የምንል መስሏቸው ማለት ነውና ቶኒ ይሄንን የተረዳው ማለት ነው። በቃ ከምን እንዴ ቶኒ በቃ መሰረታዊ ክርስትና ትምህርቱን አወኩኝ፣ የሚዋሹ ውሸቶችን አየሁኝ። ከዛ በኋላ የተለያዩ መጽሐፍት ላይ የተነገሩ የሚያስደነግጡ ነገሮች ቢኖሩ ራሱ የሚያስደነግጠኝ ነገር እንደሌለ አወኩኝ። በምን መልኩ ማየት እንዳለብኝ የአቡነ ተክለ ሃይማኖት ገድል ብትል ከዛ በፊትም ቤተክርስቲያን ነበረች፣ በመሀል ላይ የመጣ ነገር ነው። መጥቶን ደግሞ በምን መልኩ መረዳት እንዳለብን እናውቃለን። መሰረታዊ የክርስትና ትምህርታችን ላይ ነው ፎከስ የምናደርገው፣ ትኩረት የምናደርገው። ከጥንት ጀምሮ የነበሩ አባቶቻችንን ማየት አለብን። እንደዚህ ካየን ከኦርቶዶክስ ውጭ ምን ልንሆን እንችላለን ነው እያለን ያለው ቶኒ። እና ጌታ በነገር ሁሉ ይርዳ ያስፈጽም። አንተ በጣም የተባረክ ሰውዬ፣ የምር ጌታ ያስፈጽም ከማለት ውጭ ምንም ማለት አንችልም። እና ፕሊዝ ሌሎች ፕሮቴስታንት ወንድም እህቶችም እኔ ከቶኒ በጣም ብዙ ልትማሩ የምትችሉት ነገር ያለ ይመስለኛል። ትዝ ይለኛል እኔ የሆነ ጊዜ ላይ ጥምቀትና ቅዱስ ነገረ ድህነት ትምህርት ነው። የሆነ ጊዜ ላይ አንዲት ፕሮቴስታንት እህቴ ወደ ክርስትና መምጣት ፈልጋለሁ ብላ እና የድህነት ትምህርታችን ምን እንደሆነ ላስረዳት አልኩኝና ግን የሆነ ሰዓት ይወስድ የለ ብቻዋን በውስጥ ከማስረዳት ለምን ዝም ብዬ ላይፍ ገብቼበት ሳስረዳት እሷ አትከታተልም፣ እግረ መንገዴ ለሌሎችም ይሆናል ብዬ አሰብኩና ገባሁ ማለት ነው። እና ትዝ ይለኛል ያኔ ቶኒ እዚህ ነበረ ምናምን እና ገብቶ ከዚህ ውጭማ ምን ሊታመን ይችላል አለኝ። ሚስጥራት ምናምን ሳይቀር አንስተን ነበር የተማማረው፣ ጥምቀቱን፣ ቅዱስ ቁርባኑ፣ ከዛ በኋላ መሰረታዊ የክርስትና ማን ነው አይደለም ጥምቀቱን፣ ቅዱስ ቁርባኑ፣ ከዛን ጌታ ኢየሱስን የመምሰል ህይወት በብርሃኑ መመላለስን ምናምን ህይወትን ማለት ነው መልካም ስራ ምናምን የሚለውን እሱን ነካካንና እንደዛ ሲል በጣም ነበር የገረመኝ። እና ያኔ ፕሮቴስታንት ነበር አክቹዋሊ፣ ግን በቃ ዲግ ያደርጋል ምናምን እዛም እዚህም ይላል ያነባል ይሰማል ምናምን እና እንዲህ በቃ እንዲህ ሆናችሁ ሁላችሁም ፕሮቴስታንቶች ነው በጌታ ልክ እንደ ቶኒ ሆናችሁ ነው የምለው። እስቲ ቀጥሉ እናንተ አውሩ። እኔ አክሊል የተወሰነ ይበላል አይደል? አዎ አክሊል መብላት አለበት ኦፍኮርስ። ቀጥሉ። እኔ በነገራችን ላይ ቶኒ ታስታውሳለህ፣ መጀመሪያ ስትመጣ አካባቢ በጣም ረዘም ያለ ሰዓታት ስናወራ ነበረና በጣም ይገርመኝ ነበረ እውነት ለመናገር በጣም ረዥም ሰዓታት እና ሲጨምቋቸውም ነበረ። በነገራችን ላይ ገስት ላይ ገብቶ ምናምን በቃ በጣም ሲጨምቋቸው እንዲህ ኧረ ቶኒ ያቀያየሩ ምናምን እና በጣም ብዙ ምሳሌ የሚሆን ልጅ ነው እና እውነት ለመናገር ባለህበት አካባቢ የአሁኑ ልጅም በነገራችን ላይ ወደዛ ነው ይመስለኝ፣ አንተ ያለህበት ይመስለኛል አሁን የወረደው ልጅ ማለት ነው። እና እንደዛ ነው ሜቢ እንትን ያልኩት በጣም ምሳሌ ትሆናለህ እና ባለህበትም ስራ ትሰራለህ። በነገራችን አሉ ግን ኢትዮጵያውያን እዛ ያለ ቶኒ እንደ በሚሊዮን ነው ያሉት እዚህ ብዙ ናቸው ደግሞ ፕሮቴስታንት ናቸው ሁሉም በጣም እንደዛ ነው። በፔንቴኮስታል ላይ ያሉ ናቸው የነቢያት ምናምን በዛይት ምናምን የሚያምኑ ናቸው እና ከባድ ነው። ኧረ ብዙ ስራ ይጠበቅብሃል ማለት ነው። ባለህበት በጣም ብዙ ስራ መስራት ትችላለህ። በነገራችን ላይ ማለት ያው ባገኘ አጋጣሚ እኔ አንዳንዴ
እሱን ተመክሮ መውሰድ ያለብን የትኛውም እዚህ ውስጥ ያለን ኦርቶዶክሳውያን ማለት ነው ባለ ማለት ባገኘነው አጋጣሚ በሙሉ ሰዎችን ወደ ክርስትና ማምጣት ልምድ ሊኖረን ይገባል። በቃ ባገኘነው አጋጣሚ በየትኛው አሁን ማውራት ምናምን ሼም ይዘናል እኛ እሱ ትንሽ ነገር ጉለት አለብን ማለት በቃ ምንም ሼም ይዘን ነገር የለም። በቃ ሰውን ለማዳን ነው በተቻለን አቅም አጠገባችን ያለውን ወንድማችን ለማዳን ነው። በቃ ሌላ እንትን አይደለምና ባገኘንበት አጋጣሚ ሁሉ ሰዎችን ወደ ክርስትና ለማምጣት ምናምን ማማከር መጠየቅ እንዲመጣ ምናምን ማድረግ እሱ ላይ በደንብ ብትሰሩ በጣም ደስ ይለኛል። ይሄ ነገር በደንብ መስፋፋት ስላለበት ማለት ነው። እና በርታለን አንቶኒ ቀጥሎ ባሮካ እንኳን ደህና መጣ። ትንሽ አኬዋ መስፍኔ ተደጋጋሚ ያስገባኛል አንድ ቁጥር እየጻፈ ነው መስፍኔ እና አሁን ቀልድ ነው የልጅቷንም ፎሎ የቀድሙ የልጁንም ፎሎ መልስለት ቶኒዬ ቃለት ያሰማልን በጣም ድንቅ ነገር ነው የተናገርከው በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላልና መጽሐፍም ራሱ የክርስቶስ ትምህርት ስታይ መጽሐፍ ቅዱስ የሚለውን በደንብ ስትመረምርና ስታይ አባቶች ያስተማሩትንም የአባቶችን ትምህርት ስትመለከት የቀደመችዋንም ቤተክርስቲያን ስትፈልግ ራስን ኦርቶዶክስ ላይ ታገኘዋለህ። ትክክል ስላተን የሆነ ነገር ናይተ ስትወጣ እዚህ ያለውን ዶግማ ደግሞ እዛ አታገኘውም። ስለዚህ በሆነች ማይነር ነገር ትወጣና ትልቁን ነገር ደግሞ ትስተዋለህ ወይም አታገኘውም ታጠዋለህ ማለት ነው። ሚስጥራት ወደ መቆም ተመጣለህ። በጣም ድንቅ ንግግር ነው ባይዞ የተናገርከው ቶኒዬና ቃልት ያሰማልን ብሩስኪ መስፍኔን አወቀው አኪዋ አላወኩትም ማን ነው መስፍኔ ግብዳው ሲሶ ቤት መስፍን መጃሚል መስፍኔ እንዴ ባለፈው የተቀበልነው እንዳይሆን ያ እሱ ይገባል እናንተ መሬት ሲማላችሁ እሱ ዳስፖራ ነውና ይገባል እናንተ መሬት ሲማላችሁ ከባድ ነው አዲ መስፍኔ የጠፋ ሰው ይላል እንደምን የኔ ወዳጅ የኔ ቅን ሰው ደህና ነው ወይ? አለሁልኝ መስገን አምላክ ደህና ነህ? አለሁልኝ ሰላም ሳልል እኮ ተመለስኩኝ እኮ። ኧረ በስ ታሳፈራለህ በእውነት ከሆነ እውነት ታፈርኩኝ። ግን አንድ መጥቼ እንትን እላለሁኝ። በዚህ አጋጣሚ ለተዋህዶ ልጆች አንድ ነገር የምለው አለ። በእውነት ፍቅር ናችሁ። በጣም እኔ ያየሁት ከእናንተ ፍቅር ነው። አኬን በአካል አላውቀውም፣ ጋዴን በአካል አላውቀውም፣ ስስዬን አላውቀውም። ግን ብዙ ኢትዮጵያውያን ሳውዝ አፍሪካ ሲመጡ ተቀብዬ አስተናግጄ አንድ የሚቀበል እንጤ ያጣሁኝና የተቀበሉኝ አኬና ጋድሳ ስሳይ ናቸው። ከልቤ ላመሰግናችሁ ወዳለሁኝ። ፍቅራችሁ በጣም አይቻለሁ። እውነት የፍቅር ሰው ናችሁ። መነሻዬም ምንጭም ያው ተዋህዶ ነኝ። ቤተሰቦች አሁንም ተዋህዶ ናቸው። ግን የበለጠ ከእናንተ ፍቅር ስላየሁት አኬ እግዚአብሔር አንተን ያክብር። ከአንተ ጋር ሆኜ እንደ ውሃ መጠጣት ለእኔ ትልቅ ሞገስ እንዳገኘሁት ነው በእውነት ማስብህ። ጋደንም ስሳይንም እንደዛ ፍቅራችሁ ያስቀናል። ይህን ለማለት ነው። ከልቤ የሲስ ተመችቶኛል። የሲስ በጣም አንደኛ ነው። የሲስ ምርጥዬ ተዋህዶ ልጅ ዲስ የተዋህዶ ልጅ እናሳ የተዋህዶ ልጅ እኮ ነው። ሲሶ እኮ እኔ ያሳቀኝ ተሳሱ ይባረክ ሀርታዱና አንተ የጌታ ሰው አርጋዱላ ደስ ይላል። እሺ እና ቴንኪዩ መስፍኔ ምንም አላደረግንም እኛ እውነቱን ለመናገር ጌታ ባለበት ደግሞ ይጠብቅ በነገር ሁሉ ይርዳ ምናምን። እሺ ሰው እናንተ ሰዎች አይበቃንም? በቃ እንበተን ማማይ ረፍት አድርግ ሰውዬ። አዎ ኦኬ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ጸጋ ይብዛልን። ቆይ ሰላማችሁ ይብዛ። እንዴት ናችሁ? ቆይ እንዳዘጋ ክሽን ልጅ ወጣን አይደለም አይዞሽ እንዴ እንዳዘጋ አንድ ቪዲዮ ልፈልግ። ቀጥይ። እሺ
ሲሆነ ጊዜ ላይ መኪና ውስጥ ሆነን ሳያስበው እኔ መኖሬንም ረስቶታል መሰለኝ ምን እንደሆነ አላቅም። ዝም ብሎ ቁጭ ብሎ ተዋህዶ ሃይማኖት ያላ እኔ አልቻልኩም ማለት ቅዱስ ሚካኤል ነው የምር ነው። አንዳንዴ አድክኝ ነው ሰው ለምዶበት መሆኑ እኮ ነው። ትላንት ከዛ አልሰማሁም እንዴ ሐርና ወርቁን ስታስማማ አለ ምን ያለሰ ልልስል እናቴን ሲሲሊ ኮሚሽናት መካፈል የቀረዋክ በቃ እኮ ሁሉን ነገር ጥሎ መጥቷል። ሲሱ የለም እስቲ ካለና እስቲ ምንድን ነው ትንሽ እናገርጣ ደግሞ እናስጨፍጨፈ በወንድሞች ትንሽ ትንሿ አለች እንዴ? ትንሿ ነች። ትንሿ ሰላም ብያለሁ። ሰላም ክርስቶስ ይብዛላል አለው። ንግግር አለች ሁላ ታታርገኛ አንድ ቆይ ማን አረጋሽ ብላ ላኩልኝ ጋይስ። ምንድነው ኔትወርክሽን አስተካክል እስቲ። ስትወራ ይቆራረጣል። እሺ ያ ጋይስ በቃ ቻው ምናምን ሰላም ዋሉልን። አንቺ ግን ፊት እዛው እናወራለን።